የሚሸፍን መሪ በቀጣናው የሚኖር አይመስለኝም አለ። ቢቢሲ የጠቅላይ ሚኒስትሩ ህልፈት ቀጣናዊ ቀውሱን ያባብሰዋል ሲል አካባቢውን እያረጋጉትና ኢትዮጵያም የቀንዱ ተደማጭ አገር እንድትሆን እያደረጉ ነበር ሲል አተተ። በእርግጥም ከሳቸው ሞት በኋላ ባሉት ዓመታት ኢትዮጵያም ሆነች የአፍሪካ ቀንድ እልም ወዳለ ቀውስ ውስጥ ገብተዋል። ለ21 ዓመታት የመሯት ኢትዮጵያ እንዲህ ያለ አደጋ ውስጥ እንዳትገባ ከፍተኛ ስጋት እንደነበራቸው የገለጹት አቶ መለስ ከ13 ዓመታት በፊት ለታተመው ዘመን መጽሔት እንዲህ አሉ። ሁልጊዜ ከእንቅልፍ የሚያባንነኝ ነገር ፍርሃት ነው። ይህች ከ1000 ዓመታት በፊት ታላቅ የነበረች ሀገር ባለፉት 1000 ዓመታት ወደ ታች ስታሽቆለቁል ቆይታለች። በሚሊዮን የሚቆጠሩ ዜጎቿ የሚራቡበትና የሚሞቱባት ህልውናዋ አደጋ ላይ የወደቀባት ሀገር ነበረች። የአሁኑ ፍርሃቴ የሀገሪቱ ህልውና አይደለም። ይህንን አልፈኑ ሄደናል። እኔን የሚያስፈራኝ ነገር አንድ ሰው የሆነ ቦታ ላይ በሚሰራው አደገኛ ስህተት ምክንያት አሁን በዚህ ታላቅ አገር ውስጥ ፍንጩ መታየት የጀመረው የህዳሴ ጭላንጭል ተመልሶ እንዳይደበዝዝ ነው ሲሉ የተናገሩትን መጽሔቱ አስፍሮታል። በሽግግር መንግስቱ ወቅት የባህልና ስፖርት ሚኒስትር ምክትል ሚኒስትር የነበሩትና በኋላ ላይ በአቶ መለስ ዜናዊ ውሳኔ ከዚህ ኃላፊነቴ ያለ አግባብ ተነስቻለሁ የሚሉት አቶ ተስፋዬ ፊቻላም ይህንን ሐሳብ አድምጫለሁ፣ ሲናገሩም ሰምቻለሁ ይላሉ። ሁሉ ጊዜ ከነጋር በተገናኘን ቁጥር እቺ ሀገር እንዳትፈርስ በጣም ከፍተኛ ጥንቃቄ ያደርጉ ነበር። ይህንን አውቃለሁ። በእግዚአብሔር ፊት ሆኜ ነው። በሆነ ቦታ የሆነ ሰው የሆነ አካል የሆነ ስህተት ሰርቶ እቺ ታላቅ ሀገር እንዳትፈርስ እጠነቀቃለሁ፣ እሰጋለሁ ነበር። አቶ መለስ ዜናዊ ደጋፊዎቻቸው በብዙ ሺህ ዓመት የአገሪቱ ታሪክ ውስጥ ታይቶ የማይታወቅ ልማት ያመጡ ለሺህ ዘመናት የትኛውም የኢትዮጵያ መሪ ያላሳካውን በአባይ ወንዝ ላይ የህዳሴ ግድብን መገንባት የጀመሩ ኢትዮጵያንም ከምትታወቅበት የረሃብ መዝገበ ቃል የአፍሪካ ነብር ወደ አስባለ እድገት የቀየሩ የመጀመሪያው መሪ መሆናቸውን ይናገሩላቸዋል። ረዥም የመንግስትነት ታሪክ ባላት ኢትዮጵያ ውስጥ ነፃ ሚዲያን በአዋጅ በመፍቀድ ቢያንስ ከ1983 እስከ 1997 ለ14 ዓመታት በተሟላ ሁኔታ እንዲተገበር ያደረገ በጋዜጣና መጽሔትም እየተዘለፈ አገር መምራት እንደሚቻል ያሳየ ዲሞክራሲን ለመጀመሪያ ጊዜ ኢትዮጵያ ውስጥ እየተገበረ ይሏቸዋል። በሀገሪቱ ታሪክ ተቃዋሚዎች መሪን ፓርላማ ውስጥ ሲጠይቁና ሲከራከሩ የታዩት ለመጀመሪያ ጊዜ በሳቸው ዘመን ነው የሚሉ ሰዎችም እስከ ህልፈታቸው ድረስ ፓርላማቸው ከተቃዋሚ አባላት ነፃ ሆኖ እንደማያውቅ ይናገራሉ። ተቺዎቻቸው ደግሞ አቶ መለስ